የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሰኔ 10 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ሰኔ 10 ቀን 2360 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ ረቡዕ የምናቀርበውን ከፋኖዎች አንደበት ፕሮግራም አሰምተን የጠቅላላ ዝግጅታችን ፍጻሜ ይሆናል። በቅድሚያ ዘረኝነት የከፋ ሰይጣንነት። ዘረኝነት ሐራም ነው ይላል የሙስሊሞቹ ቅዱስ መጽሐፍ። ምንም እንኳ አረቦች የለየላቸው ዘረኞች ሆነው ከትላንት እስከ ዛሬ ጥቁር ሕዝብ ላይ ብዙ ግፍ ቢፈጽሙም ቄሮን ካየን በኋላ ደግሞ ዘረኝነት አውሬነት፣ እንስሳነት መሆኑን ማንም ሊነግረን አንፈልግም። አውሬዎቹን አይተናቸዋል። ሕፃን እርጉዝ ሲመትሩ፣ ዓይን ሲያወጡ፣ አስከሬን ሲሰቅሉ፣ አስከሬን ተልትለው ሲጎትቱ፣ እርጉዝ ሲሰነጥቁ። ይህም በኢትዮጵያ አለ እንዴ? ይህን መሰል ጅቦች ከመሃላችን ተፈጥረው ቆይተዋል እንዴ እስክንል በአሰቃቂ ወንጀላቸው ኦሮሞነትና ኢትዮጵያዊነትን ጸያፍ ሲያደርጉብን ቆይተዋል። ሁሌም ተሸትሮ በአደናጋሪ ቃላት ሊያዘናጋን የተሰማራው ኮሎኔልም የዚህ አውሬነት ዋናው ነጸብራቅ መሆኑን ዛሬ ሊክዱ የሚከጅሉ ጥቂት ወራዶች ብቻ መሆናቸውም ተጋልጧል። ሁሉም ስልቻና ቁማዳ፣ ቆራጣና ጎማዳ ሆነዋል። ብዙ ጊዜ ሳያልፍ ተገቢውን የሽግግር ሂደት በማድረግ አገርን መታደግና መገንባት ሲቻል ስጋ ቀርቦለት አይኑ ወደ ፈርስ ሆነና ኮሎኔሉና አጫፋሪዎቹ የውድቀትና ብጥብጥን ጎዳና መረጡ። ቶሽ ተው ብለናቸው ነበር፣ ግን አላዳመጡም። በአሜሪካና አረቦች ላይ ተመክተው በሕዝብ ላይ እምነት መያዝ ስላቃታቸው እየተያየን ወደ አዘቅቱ እነሆ እየገሰገሱ ናቸው። ኢትዮጵያ በቀውስ እየተናጠች የመጣች አገር በመሆኗ በጋራ መፍትሄ እንሻላት የሚለው ጭንቃችን ጊዜያዊ ህዝባዊ መንግስት የሚለውን አቋም መፈክር እንድናቀርብ ይገዳለን። አንድ ሰውና አንድ ፓርቲ ችግር ፈቺ ሆኖ ሊሰየም መጣሩ የማያዋጣና የማይጠቅም በመሆኑ ሁሉ የተሳተፈበት የሽግግር ሂደት መኖሩን መረጥ። አቋማቸውን ብንቃወምም እነ ኦነግና ተሐት ይባል የነበረውም የዚሁ ሂደት አካል እንዲሆኑ መኮንኖች፣ ወታደሮች፣ የሙያ ማህበራት፣ የሃይማኖት መሪዎች፣ ታዋቂ ግለሰቦች ሁሉ እንዲሳተፉ ተጠየቀ። ይህን የግንባር ጥረትንም እምቢኝ ያለው ደርግ እንጂ ኢህአፓ እንዳልነበር መረጃው ብዙ ነው። የመንግስቱ አምባገነን የመሆን ፍላጎት ዴሞክራሲያዊ ሽግግርን አፈር አበላ። መለስም ኮሎኔሉም የሽግግር ሂደት ጠላት የሆኑት ለዚሁ ነው። ከሀገር በፊት የግል ጥቅማቸውን ማስቀደማቸው። መንግስቱ ፋሽስትነትን ምርጫው አድርጎ ግራ ቀኙን ማረድ መግደል የጀመረው ገና ከመጀመሪያው ነው። አፄ ኃይለ ሥላሴን በትራስ አሳፍኖ ገደለ። የእሳቸው ሹሞችና ኢህአፓዎችም ለፍርድ ሳይቀርቡ ሁሉንም ረሸነ። እነ አማን አንዶምንም አጠፋ። ይህ ሁሉ ሲሆን ኢህአፓ የተኮሰው አንድም ጥይት አልነበረም። እንዲያውም በሰላም ዴሞክራሲ መታገል ከተቻለ በሚል ኢህአሰ ሰራዊቱን ሳያውጅ ቆየ። ከዚህ የተለየ ታሪክ የሚጽፉና በኢህአፓ ላይ ጥፋት ውንጀላ የሚደረድሩ አንጎለ ሸንካሎች ከታሪክ የተጣሉ ናቸው። ዛሬም የሽግግር ሂደትን ጥሪ ዘረኞቹ ሲቃወሙ ደጋፊ የሆኑት የፖለቲካ ትኋኖች የሚያቀርቡት ማጠየቂያ ሁሉ ምንም አዲስነት የለውም። ከአንዱ መከራከሪያ ወደ ሌላው ቢዘሉም ሁሉም ውሃ ሊቋጥር አልቻለም። ከደርግ ጊዜም ጀምሮ መልስ ሰጥተናቸዋል እና ወደ ጉንጭ አልፋ ክርክር አንመለስም። ኮሎኔሉን ማንም አልመረጠውም።
ግብዝና ጥራዝ ነጠቅ ከሆነው ዘረኛ አገር ወዳዶች ተሰብስበው ቢመክሩ የተሻለ ውጤት ይገኛል ማለቱ ይበቃል። ዛሬ በህሊናቸው ላይ አነጥፈው ያልተኙት በስተቀር ኮሎኔሉ አፈቅቤ ልበጭቤ መሆኑን ያልተረዳ የለም ማለት ይቻላል። የለየለትም ዘረኛ ነው። ከዚህ ተያይዞ ዛሬም ሾክ የሆነብን የብሔር ብሔረሰብ ጥያቄን በሚመለከት ይህ ችግር የለም ብለው የሚክዱ ክፍሎች ተራማጅ ወጡን በተለይ ኢህአፓንና ዋለልኝን መዝለፍ ማውገዝ ቀንቷቸው ቆይቷል። በኢትዮጵያ ይህ ችግር የተከሰተው የተማሪ እንቅስቃሴ የስር ነቀል አማራጭና ትግልን መንገድ ገና ሳይመርጥ ነው። ተማሪዎች መሬት ላራሹ ብለው ከመሰለፋቸው 5 ዓመት በፊት የኤርትራ ነጻ አውጪ ግንባር ተመስርቶ ትግል ጀምሮ ነበር። የባሌና የሌሎችም አርሶ አደሮች አመጾችና እንቅስቃሴዎች ነበሩ። ነዋለልኝ ወደ ዩኒቨርሲቲ የገቡትና ጥያቄውም የተነሳው ከዚህ ሁሉ በኋላ ነበር። ማለትም ሸንካሎቹ እንደሚሉት ተማሪዎች ብሔር ብሔረሰብ ብለው ህዝብን አልቀሰቀሱም፣ ተነሱ ተገንጠሉም ብለው ጥሪ አላደረጉም። ዋለልኝ ጽኑውን ኢትዮጵያዊ የአገር ጠላት ሊያደርጉት የሚንደፋደፉት ሁሉ ዋለልኝን ለአገር አንድነት በሚል ያበጠው ይፈንዳ ብሎ አንድነትን ለማስፈን የሞከረውን አጣመው ሲያቀርቡ መቼም የማያነሱት ጉዳይና ሀቅ ግን ዋለልኝ የኤርትራ ነጻ አውጪ ግንባርን ንዑስ ከበርቴ ተገንጣይ ብሎ ተቃውሞ የጻፈውን ነው። ዓላማቸው ምንም ጭቆና አልነበረም። በሃይማኖትም መስክ ሆነ በብሔረሰብ ማለት ስለነበርና ስለሆነ ስርዓቱ ያልነበረውን ጨቋኝነት ተራማጆች ፈጠሩበት ብለው ሲቀባጥሩ እንሰማለን። አንድ ራሱን የሞረሽ መሪ ሲል የነበረ ጅላጅል ለምሳሌ ወያኔ ተጫውታበት ብዙ ጸረ ወያኔ ትግሬዎችን መፍጀቱ ብቻ ሳይሆን የፋሽስቱ ደርግ ዋና ካድሬና ቀይ ሽብርተኛም እንደነበር ይታወቃል። የፋሽስት ሎሌዎች ኢህአፓን ለመተቸት ምንም የሞራል ብቃት የላቸውም። ለወያኔም ሲያገለግሉ የቆዩ ቅጥረኞች እንዲሁ ዛሬ ድርጅቱን አገር አስገነጠለ ሊሉ መድፈርም የለባቸውም። ወያኔ ሁላችን እንገንጠል፣ አማራ ጠላታችን ነው ብሎ መርሃ ግብር ሲያወጣ ወግድ ያለው ኢህአፓ እንጂ ሌሎቹ ተረጉመው ጨምተው ትንፍሽም ሲሉ አልተደመጡም ነበር። ወያኔንም ደርግንም ታግለው ውድ ሕይወታቸውን ለኢትዮጵያ የሰጡትን ጀግኖች ባንዳና ከሃዲ ዛሬ ሊከሳቸው ሲንደፋደፍ ማየቱ መስማቱ በጣም ያሰቅቃል። ኤርትራ ችግር የተባለው ሲከሰት ኢህአፓም የኢህአፓ መሪዎችም ገና አልተፈጠሩም ነበር። ኤርትራ ስትገነጠል ወያኔ እንጂ ኢህአፓ ስልጣን ላይ አልነበረም። ለደረሱት ጥፋቶችና ጉዳቶች ተጠያቂዎቹ ስርዓቶቹ ናቸው። እነዚህን ስርዓቶች በባለስልጣንነት ያገለገሉትም ዛሬ ወቃሽ ሊሆኑ የሚችሉ አይደሉም፣ ዋና ተጠያቂ ናቸውና። ለዚህም ነው ኢህአፓን ለቀቅ፣ ጥፋትን ተቀብሎ ህዝብን ይቅርታ መጠየቅን ማስቀደም የምንላቸው። ዘረኛ ስርዓትን ከነ ግሳግሱ ያሰፈነው ወያኔ ነው። ኮሎኔሉና ጓደኞቹ 27 ዓመት ሙሉ ይህን አገዛዝ ባለስልጣን ሆነው አገልግለዋል፣ በወንጀሉም ተካፍለዋል። ኮሎኔሉ የጸጥታ ተቋም የወያኔ አፋኝ ተቋም ቀንደኛ ባለስልጣን ሆኖ ያገለገለ ነው። የወያኔን የችግሩ ዋና መንስኤና ነጸብራቅ የሆነውን የወያኔን ህገ መንግስት እስካሁን ህጋዊ አድርገው እየሰሩበት ነው። ኮሎኔሉ ሊያደናግር ሲጥር የወያኔው ህገ መንግስት አንዳንድ ችግሮች አለው ሲልም ተደምጧል። የችግሩ እምብርትና ምንጭ ይህ ሰነድ ድንጋጌ መሆኑን የዘረኛው ስርዓት ድንጋጌያዊ ማጠየቂያ መሰረዝ መሻር ህገ መንግስት ተብዬ መሆኑን ሸፋፍኖ ኮሎኔሉ ራሱ ለስልጣን ያበቃው በህዝብ ፈቃድና ምርጫ ሳይሆን በወያኔ ህግ መሰረት መሆኑ የሚዘነጋ አይደለም። የወያኔ ህግ ራሱ በዘረኞች በህዝብ ላይ የተጫነ እንጂ በህዝብ ውሳኔ እና ፍላጎት የመጣ እንዳይደለ ህዝብ ያውቃል። ለዚህም ነው የኮሎኔሉ ዘረኛ አገዛዝ ያው በመሰረቱ ህገወጥ የወያኔ አገዛዝ ቅጥያ ነውና ከስልጣን በሆነው መንገድ ወርዶ በሽግግር ሂደት መተካት ያለበት። በምርጫ ከተሸነፍኩ ከስልጣን ወርዳለሁ ብሎ የሚቀልድብን ኮሎኔል ኢትዮጵያን ሊጠቅም ካሰበ ከወዲሁ ለሽግግር ሂደት በተዋደቀ ነበር። ይህ ግን ሁሉ አልፏል። ስርዓቱ በፍጅት በደም ተነክሯልና ለሽግግር የሚታሰብ አይደለም። ወንጀለኛን ያቀፈ ሽግግር ለኢትዮጵያ ቅንጣትም አይበጃትም። ይቺ ተፍተፍ እኔን ለመመንተፍ ብሏል ብልጡ።
አንበለጥ፣ ደጋግመው አያታሉን፣ አባይን ተሻግረው አያደናግሩን። ዘረኝነት ሰይጣናዊ ነው። ትሻል ትብስ ብዙም የለውም። ሁሉም ትብስ በስበስ ናቸው። ከወያኔ ኮሎኔሉ አይሻልም። በአጭር ጊዜ ሊብስ መቻሉን ያሳየ ነው። አይናውጣው ወያኔ ግን የትላንት ትኩስ ቁስላችንን የረሳን መስሎት እሻል ነበር ልመለስ ሊለን ደፍሮ ይገኛል። የትግራይ ሕዝብ እነዚህን መርዘኛ ሽማግሌዎች በሁሉም መንገድ ተጠቅሞ መቀመቅ መክተት እንዳለበት እንደገና ለማሳሰብም እንወዳለን። ወያኔ እስካለ ድረስ ኢትዮጵያ ሰላም አታገኝም። የትግራይ ሕዝብም ለአስከፊ አደጋ መጋለጡ አይቀርም። ኢትዮጵያንና ሕዝቧን የሚወክል መንግስት ሊመሰረት እስካልቻለ ድረስ የሀገራችን ችግሮች መፍትሄ አያገኙም። ከዘረኝነትስ የባሰ ምን ሰይጣናዊነት፣ ምንስ አደጋ አለ? የኢትዮጵያ ሕዝብ አገር አድን ትግል ድል ይቀዳጃል። ዘረኝነት ይውደም። ኢትዮጵያዊነትን እናስከብር። ለመድብ ለፓርቲ ቀድሞ የታገለ ለቃይ ተፋላሚ ቀድሞ የታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ። ግንባርህን አሳየ 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 ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናሸንፋለን። ግንባርህን አሳየ ከፋኖ አንደበት ከፋኖች አንደበት ዘወትር ረቡዕ ከፋኖ አርበኞች የሚደርሱንን መልእክቶች፣ ገጠመኞች፣ ቅስቀሳዎችና ቃለ ምልልሶች የምናቀርብበት ፕሮግራም ነው። በጽሑፎች ውስጥ የሚንጸባረቁት አስተሳሰቦችም ሆኑ አቋሞች የደራሲዎቹ መሆናቸውን እንገልጻለን። እኛ ይህ ሁሉ ግፍ የተፈጸመብን የአማራ ልጆች ነን። ከፋኖ መኳንንት ከቢዛሙ እኛ ልባችን በሐዘን የተሰበረ እንባችን እንደ ክረምት ጅረት የፈሰሰ ያ ሁሉ የሰቆቃ ዘመን ያሳለፍን የአማራ ልጆች ነን። ይህችን ምድር በደምና ባጥንታችን አቅንተን ፍቅር ሰጥተን ጥላቻን ያጨድን በገዛ ሀገራችን ባዳ የተባልን የዘመኑ የፖለቲካ መጫወቻና የጥካኔ ሰለባዎች ነን። አዎ ጩኸታችን ሰሚ እንባችን አባሽ ያጣ ይህ ሁሉ ግፍ የተፈጸመብን የአማራ ልጆች ነን። በወለጋ ጫካዎችና በመተከል ሸለቆዎች ማንነታችን ብቻ ወንጀል ሆኖብን በአሰቃቂ ሁኔታ በጅምላ የታረድን ደማችን መሬትን ያራሰው እኛው ነን። እናቶቻችን ለምጥ ሲቀመጡ ማህፀናቸው ሲተለተል አባቶቻችን በገጀራ ሲጨፈጨፉ የነገ ተስፋችን የሆኑትን ህፃናት ልጆቻቸውን በጭካኔ ሲቀጩ በዝምታ የታለፍነው ህዝቦች ነን። ዘመናት ካቀናነው ቀዬ ጥረንግረን ካፈራነው ሀብትና ንብረታችን ተፈናቅለን በባዶ እግራችን የተሰደድነው በመጠለያ ጣቢያ በረሃብና በብርድ በበሽታ የረገፍነው እኛ ይህ ሁሉ ግፍ የተፈጸመብን አማራዎች ነን። ጦርነት በደጃፋችን ሲያንኳኳ እትብታችን የተቀበረባቸውን ከተሞቻችን ወደ አመድነት ሲቀየሩ ትምህርት ቤቶችና ሆስፒታሎቻችን ሲዘረፉ አቅመቢስ ሆነን የተመለከትነው እኛ ነን። የክብር መገለጫዎች የሆኑት
እህቶቻችንና እናቶቻችን በጠላት እጅ ወድቀው ክብራቸው ሲገፈፍ የሰው ልጅ ሊሸከመው የማይችለውን ስነ ልቦናዊና አካላዊ ጠባሳ የተሸከሙት የኛው አካሎች የኛው ደሞች ናቸው። ዛሬም ቢሆን እረፍት አላገኘንም። በገዛ ርስታችን በእርሻ ማሳችንና ጸሎት በምናደርግባቸው ቤተ እምነቶቻችን ላይ የድሮንና የከባድ መሳሪያ ዝናብ ሲዘንብ ንጹሃን ወንድሞቻችን እህቶቻችን በየመንገዱ ያለ ፍርድ ሲገደሉ ያየነው እኛው ነን። ወደ ርዕሰ መዲናዋ አትገቡም ተብለን በየመንገዱ ላይ የተንገላታነው በገዛ ሀገራችን እንደ ባዕድ ተቆጥረን የተገለልነው ድምጻችንን ለማሰማት ስንሞክርና ስለ እውነት ስንቆም በጅምላ ወደ እስር ቤት የተወረወርነው እኛ ይህ ሁሉ ግፍ የተፈጸመብን የአማራ ልጆች ነን። ግንዶቻችን ቢቆረጡም ቅጠሎቻችን ቢረግፉም ስቃያችን ማብቂያ የሚያጣ ቢበስልም እኛ ያ ሁሉ መከራ በዝምታ የተሸከምን ያ ሁሉ መራር ሐዘን ያስተናገድን አማራዎች ነን። ታሪክና ፈጣሪ እንዲሁም በሜዳው የፈሰሰው ንጹህ ደማችን የዚህ ሁሉ ሰቆቃ ሕያው ምስክሮች ናቸው። እንባችን ዛሬ ጉንጫችንን ቢያረጥብም በልባችን ውስጥ ያለው ጥልቅ ጠባሳ ግን ለትውልድ የሚተላለፍ የዘመናት ህመም ማህደር ነው። አዎ ማንም ሊክደው የማይችለው ሐቅ ቢኖር እኛ ይሄን ሁሉ ግፍ የተፈጸመብን አማራዎች ነን። ቢሆንም ግን አሸንፈን እንወጣለን። ምክንያቱም እኛ የአማራ ልጆች ነን። ድል ለአማራ ሕዝብ። ታሪክ ለቆራጦች ያዳላል። ከአማራ ፋኖ ከፋኖ ጌታቸው ዳምጠው ከሸዋ ግንባር። ታሪክ የራሱ የሆነ ስውር ስሌት አለው። አምባገነኖች ለዘመናት የገነቡት የብረት ግንብ መቼና እንዴት እንደሚናድ የሚወሰነው ይህ የታሪክ ስሌት ጊዜው ደርሶ ሲፈነዳ ብቻ ነው። ለግማሽ ክፍለ ዘመን የተንሰራፋው ስርዓት በአንድ ጀንበር የካርቶን ቤት ሆኖ ሲፈራርስ ማየት የዘመናችን አስገራሚ ክስተት ነው። አሁን ካለንበት ከ2026 ዓመተ ምህረት ሆነን ወደ ኋላ መለስ ብለን ስንመለከተው እንደ አውሮፓውያን አቆጣጠር በታህሳስ 2024 በሶሪያ ምድር የተጻፈው ታሪክ ይህንኑ ሀቅ ቁልጭ አድርጎ ያሳየናል። ለ54 ዓመታት የሶሪያን ህዝብ በብረት መዳፉ ቀጥቅጦ የገዛው የአልአሳድ ስርዓት ከገመትነውም ሆነ ዓለም ከጠበቀው ፍጥነት በላይ በአስገራሚ ሁኔታ ተንኮታኩቶ ወደቀ። የነጻነት ታጋዮቹ የደማስቆስን በሮች በርግደው የገቡበት ያ ታሪካዊ መብረቃዊ ግስጋሴ ከወታደራዊ ድል ባሻገር የሰው ልጅ የቆራጥነትና የስነ ልቦና ልዕልና ማሳያ ነበር። ይሁን እንጂ ወደዚህ የድል ማማ ከመድረሳቸው በፊት በታጋዮቹ ሰፈር የነበረው እውነታ እጅግ ፈታኝና ተስፋ አስቆራጭ ነበር። ለዓመታት በሰሜን ሶሪያ በተለይ በኢድሊብ ተራሮችና በጫካዎች ውስጥ ተከበው የነበሩት ታጋዮች በሩሲያና በአልአሳድ ተከታታይ የአየር ድብደባ ክፉኛ ይፈተኑ ነበር። በዚህም የተነሳ ይህንን በኃያላን አገራት የሚደገፍ ስርዓት አሸንፈው ካለንበት ተራራ ሳንወጣ ያለችንን ይዘን እንከላከል የሚል የስነ ልቦና እስራት በብዙዎች አመራሮች ዘንድ ተንሰራፍቶ ነበር። አገዛዙን መጣል እንደማይቻልም ነው ከነበረው ሁኔታ ስታትስኮ ረክተው መኖርን የመረጡ ወግ አጥባቂዎች ክንፎች የትግሉ ስትራቴጂን ወደ ኋላ መከላከል ብቻ አውርደውት የለውጥ ተስፋውን በጫካ ውስጥ እንዲቋጭ አድርገውት ነበር። ነገር ግን የታሪክን አቅጣጫ የሚቀይሩት የተለመደውን አጥር ጥሰው የሚወጡ ቆራጥ መሪዎች ናቸው። የአያት ታሪክ አልሻም መሪ የሆነው አቡ መሐመድ አልጃዋሊን ይህንን የተስፋ መቁረጥ ድባብ በዝምታ አልተቀበለውም። በድብቅ ጦሩን ሲያደራጅ
ዘመናዊ ወታደራዊ መዋቅር ሲዘረጋና ሰራዊቱን የድሮን ቴክኒክ ጨምሮ ዘመናዊ ታክቲክ ሲያሰለጥን ከቆየ በኋላ ወሳኙ ሰዓት ላይ ታሪካዊ ውሳኔ አስተላለፈ። ሌሎች አመራሮች አንችልም አደጋለው ብለው ባቅማሙበት በዛች ጠባብ ሰዓት አልጃውላኒ የሁሉንም ልብ የሰበረና ያነቃቃ ቃል ተናገረ። እኛ እዚህ ተራራና ጫካ ውስጥ ተሸጉጠን ለዘላለም መኖር አልመጣም። ዓላማችን ይህንን አምባገነን አገዛዝ ደማስቆ ድረስ ሄደን መጣል ነው። እኔ እዚህ አልቀመጥም። መዋጋት እና ደማስቆ መሄድ የሚፈልግ ይከተለኝ ሲል አስገመገመ። ይህ ወደ ኋላ የማይመለስ የሞት ሽረት ውሳኔ እንደ ሰደድ እሳት በታችኛው የሰራዊቱ መዋቅር ውስጥ ተዛመተ። የወጣት ታጋዮች ሞራል ወደ ጥግ ሲያመጥቀው ሲያቅማሙ የነበሩ የጦር አዛዦችም የህዝባዊ ማዕበሉን ኃይል መቋቋም አቅቷቸው ሳይወዱ በግድ ጉዞውን ተቀላቀሉ። ቆራጥነት ኃያል ሆኖ ሲፈስ የፈጠረው ውጤት መላውን ዓለም ያስደነገጠ ነበር። ሰሜን ሶሪያ የተዘነዘረውን ድንገተኛ ጥቃት በጥቂት ቀናት ውስጥ ሁለተኛዋን ከተማ አሌፖን ነፃ ወጣ። ይህ የአሳድ ጦር የጀርባ አጥንት የነበረው ግስጋሴ እዛው ሳይገታ ስትራቴጂያዊ የሆኑትን ሐማስንና ሆምስን እንደ ጎርፍ እየጠረጋለፈ። ታሪክ ለቆራጦች ያደላል እንዲሉ የታጋዮች ስልታዊ ውሳኔ ከዓለም አቀፉ ኃይል ሚዛን መናጋት ጋር ገጠም። ለዓመታት አሳድን በስልጣን ላይ እንዲቆይ አቆይተውት የነበሩት ሩሲያና ዩክሬን በጦርነት ስትጠመድ ኢራን ከእስራኤል ጋር በገባችበት ውጥረት ምክንያት የጠየቁትን ድጋፍ መስጠት አልቻሉም። በዚህ ወርቃማ አጋጣሚ ሆምስን የተቆጣጠሩት ታጋዮች ወደ ዋና ከተማ ደማስቆስ የሚያስገባውን በር ወለል አድርገው ከፈቱት። ታህሳስ 8 2024 እንደ አውሮፓን አቆጣጠር የነጻነት ታጋዮቹ የደማስቆ ደጅ ሲደርሱ ለግማሽ ክፍለ ዘመን የተገነባው የሥርዓቱ መከላከያ መስመር እንደ ጧፍ ነደደ። ወታደሮቹም መሳሪያቸውን ጥለው ተፈረካከሱ። ታጋዮቹ ከተማዋን ሙሉ በሙሉ ከመቆጣጠራቸው ጥቂት ሰዓታት በፊት ፕሬዝዳንት በሽር አልአሳድ የሞት ሽረት ርጫውን አድርጎ ሸሽቶ ሞስኮ ገባ። በደማስቆ የነበረው ግዙፍ አገዛዝም እንዳሸዋ ቤት ፈረሰ። የደማስቆ ክስተት ለዓለማችን የሚተው አንድ ጥልቅ እውነት አለ። የቱን ያህል ግዙፍ ሰራዊት አቅምና የውጭ ኃይላት ድጋፍ ቢኖርም ስነ ልቦናው የላሸቀ አምባገነን ስርዓት የቆመው በሸረሪት ድር ላይ ነው። በአንጻሩ ደግሞ ተስፋ መቁረጥን አረም ነቅሎ ምቹ ከሚመስለው የበረሃና የጫካ መከላከያ ምሽግ ወጥቶ የማጥቃት ስነ ልቦናን የታጠቀ ህዝባዊ ኃይል የማይደፈር የሚመስለውን የብረት ግንብ በአንድ ጀንበር አፍርሶ ታሪክን በአዲስ መልክ የመጻፍ አቅም አለው። እውነተኛው ድል የሚጀምረው ጥላትን ከመምታት በፊት በራስ ውስጥ ያለውን የአንችልም የፍርሃት ግንብ በማፍረስ መሆኑን የሶሪያው አብዮት በደማቅ ቀለም ጽፎት አለ። አስር ዓመታት የኋሊት የተንሸራተተው የሰብአዊ መብት ኮሚሽን ከአማራ ፋኖ ከፋኖ ጌታቸው ዳምጠው ከሸዋ ግንባር የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ ከተቋቋመበት ጊዜ ጀምሮ ለበርካታ ዓመታት በወቅቱ የነበረውን የኢህአዴግ ሰብአዊ መብት ጥሰት ገበና ሸፋኝ በመሆን በወቅቱ ዜጎች እየተገደሉ ማንም አልተገደለም፣ በእስር ቤት የሚሰቃዩ በተግባር እየተፈጸመ መንግስት ማንንም አስሮ አያሰቃይም በማለት በጥቅሉ የተፈጸሙትን የመብት ጥሰቶች በማድበስበስና በዓለም አቀፍ መድረኮች ጭምር እየቀረቡ የአገዛዝ ስርዓቱን የዜጎችን መሰረታዊ መብቶችና ነጻነቶች እያከበረ እንደሆነ
በሐሰት በመመስከር ነበር ተቋሙ የሚታወቀው። በተለይም በተከታታይ ተቋሙን ይመሩ የነበሩትን አምባሳደር ጥሩነህ ዜናና ቀጥለው በሳቸው የተተኩትን የህዋቱ ሹም የነበሩትን ዶክተር አዲሱ ገብረ እግዚአብሔር አይናቸውን በጨዋጥበውና ወገባቸውን ባጭር ታጥቀው ያንን አፋኝ ገዳይ አስሮ የሚያሰቃይ የአገዛዝ ስርዓት ቅዱስ አድርገው በማቅረብ ግፍ በሚፈጸምበት ህዝብ ላይ ሲቀልዱ ቆይተዋል። የዛሬ 9 ዓመት የመጣው ለውጥ ተከትሎ ትልቅ ተቋማዊ ለውጥ ከተደረገባቸው ብዙ ባለሙያዎች ተባብረውና ከፍተኛ መስዋዕትነት ከፍለው አስደማሚ ለውጥ ካመጡና ዓለም አቀፍ ደረጃም ጠልሽቶ የነበረውን ስማቸውን እንዲያድሱ ከተደረጉ ተቋሞች መካከል አንዱ ይህ የሰብአዊ መብት ኮሚሽን ነበር። ተቋሙ ዶክተር ዳንኤል በቀለ እንዲመራው ከተደረገ በኋላ የመመስረቻ ህጉን ከመቀየር ጀምሮ የተቋሙን ብቃት በገለልተኝነትና ባላቸው ከፍተኛ ሙያዎች በማዋቀር እጅግ አስቸጋሪ በነበረው የአገሪቱ የፖለቲካና አስከፊ በሆነው የሰብአዊ መብት አያያዝ ውስጥ ከተቋም ግንባታ ባለፈ ተአማኒ የሆኑና ደረጃቸውን የጠበቁ ሪፖርቶችን በማዘጋጀት መንግስትንም ጠንከር ብለው በመምከርና በማድረግ ስልጠናዎችን በመስጠትና ጥናቶችንም በማካሄድ እጅግ የሚያስመሰግኑ ስራዎችን ሲሰሩ ቆይተዋል። በእነዛ 5 ዓመታት ውስጥ ብዙ ችግሮችና ጉድለቶችን ቢታዩባቸው ተቋሙን ከካድሬዎች መፈንጫነት አውጥተው ሙያዊ ተክለ ተቋም እንዲላበስ አድርገውት ነበር ለካ እንዲህ ቅርብ ነው ጃል እንዲሉ ዛሬ ደግሞ ይህ ተቋም የዛሬ 10 ዓመት ገደማ ወደ ነበረበት ትቢያ ተመልሶ የዛሬዎችን አገዛዞች ነውርና የወንጀል ገበና ለመሸፈን ሲተጋ ማየት እጅግ ያሳዝናል። በአብይ በፖለቲካ ሐሳቢው የሚቀርቡትንና ለሱ ታዛዥ በመሆን የሚመጥነውን ሰው በማፈላለግ ዶክተር ዳንኤል እግር የተካው አዲሱ ኮሚሽነር አቶ ብርሃኑ ተቋሙን መልሶ በካድሬዎች እጅ እንዲወድቅ ከማድረጉም በላይ የሰብአዊ መብት ጥሰቶችን ይፋ እንዳይደረጉ ማዳፈን መረጃዎችን አንሻፎ ማቅረብና ያገዛዙን ስርዓቱን ገጽታ ለማሳመር ሲጨነቅ እያየነው ነው። ለዚህ ማሳያነት ባለፈናቸው ጥቂት ቀናቶች ውስጥ በተቋሙ ያወጣቸውን 2 መግለጫዎች በአንክሮ መመልከት በቂ ነው። መጀመሪያ ከምርጫው ጋር አያይዘው የተሰጠው መግለጫ ነው። ኮሚሽነር ብርሃኑ ይህንን የይስሙላ የተጭበረበረ በአፈና ውስጥና በሰላም እጦት የተካሄደውን ከፍተኛ ቁጥር ያለውን የአገሪቱን ህዝብ ያገለለ ምርጫ በሰላም ተጠናቀቀ፣ ዲሞክራሲያዊነት፣ አሳታፊነት፣ ነጻነትና ፍትሃዊነት የታየበት ነው ብለዋል። መቼም በዚህ መግለጫ ራሱ የይስሙላ ምርጫ ያደረገው ብልጽግና ፓርቲም ሳይደመምበት አይቀርም። ይህ መግለጫ ብቻ ግን ይህንን ተቋም ከተቆለለበት ትልቅ ህንጻ አውርዶ የፈጠፈጠው ይመስለኛል። በዚህ ደረጃ ለአገዛዙ ስርዓት ምርጫ ነክ ማጭበረበሮችና ወንጀሎች ሽፋን መስጠት ለምን አስፈለገ? ለዚህ ተልእኮ ሲባል የተሾሙት አቶ ብርሃኑና ሿሚያቸው አብይ ናቸው የሚያውቁት። ሁለተኛው ይሄ ተቋም ምን ያህል በአጭር ጊዜ ውስጥ እንደዘቀጠና እነ ዶክተር ዳንኤል በዓለም አቀፍ መመዘኛ የኤ ግሬድ የሰጡትን ተቋም መልሶ ቁልቁል የሚያወርደው እርምጃ የሚመስለኝ የተቋሙ ቅጥፈት ከተሞላው የምርጫ ሪፖርት አስቀጥሎ ባርሲ ጭፍጨፋ ላይ ያወጣው ሪፖርት ነው። ትርክቱን ለማዛባት ያደረገው ጥረት እንዳለ ሆኖ ቢያንስ ተጎጂዎች በአጭር አስደንጋጭ በሆነ መልኩ በጥቃቱ 3 ሰው ብቻ ናቸው የሞቱት በማለት እጅግ አስደንጋጭም አሳዛኝም ነው። በአካባቢው ያሉ የመንግስት ተቋማት እንኳን ስለሞቱት ሰዎች መጠን ዝቅ ቢልና በተለያዩ ቁጥሮችን ቢጠሩም የሟቾች ቁጥር የመንግስት ጸጥታ አካላትን ጨምረው ኮሚሽነር ብርሃኑ ተቋሙን ባወጣው ቁጥር 2 እና 3 እጥፍ አድርገው ነው የገለጹት። ሲዋሹ በዚህ ደረጃ ይዋሻል ወይ? ምን አለ ምርምራቸውን ስላልጨረስን ቁጥሩን እንገልጻለን ብለው ይተውትስ? ለማንኛውም ይህ ተቋም ዛሬ የሚገኝበት ሁኔታ በሰብአዊ መብቶች ጥሰቶች ዙሪያ እያደረገ ያለውን የመረጃ ማዛባትና የመንግስትን ፍላጎት ማሟላት በሚመስል መልኩ ምርጫዎችን መደበቅና መሰል ስራዎችን
ከዚህ በኋላ በአግባቡ እየተከታተሉ ማጋለጥና በዓለም አቀፉ ማህበረሰብ ይህ ተቋም በሰብአዊ መብቶች ስም የግፉአንን በደል የሚደብቅና የሚያንኳስስ መሆኑን ማሳየት የግድ ይላል። ለነገሩ አቶ ቤቲ የግፍ ግድያን ሪፖርት ያቀረበው ተቋም ዛሬ እንዲህ ያሉ መግለጫዎችን ቢያወጣም ምን ይደንቃል? እንደ አገር ግን ያ ሁሉ የአገር ንብረት የሰው ዕውቀትና ጊዜ የፈሰሰበት ተቋም መልሶ አመድ ላይ ሲንደባለል ማየት እጅግ ያሳዝናል፣ ኪሳራውም ያማል። የጠመንጃን ድል በዲፕሎማሲ የማጽናት ጥበብ ከአማራ ፋኖ ከፋኖ መኳንንት ተቢዛሙ። የአማራ ሕዝብ የህልውና ትግል ዛሬ አንድ ወሳኝ የታሪክ ምዕራፍ ላይ ይገኛል። በጦር ሜዳ የተዘገበው ውጤቶች በአገሪቱ ውስጥ ያለውን ወታደራዊ ሚዛን በከፍተኛ ደረጃ መለዋወጣቸውን የሚያሳዩ ሲሆን የአሁኑን የፖለቲካ ስርዓትን በግልጽ ፈታኝ ሁኔታ ውስጥ ከተውታል። ሆኖም ግን ማንኛውም ወታደራዊ ድል በራሱ ብቻ ዘላቂ የፖለቲካ ውጤት አያስገኝም። በተለይም በአፍሪካ ቀንድ እንደሚታየው ውስብስብ የጂኦፖለቲካ አካባቢያዊ የጦር ሜዳ ስኬት በዲፕሎማሲ በፖለቲካ ካልተደገፈ የሚፈለገውን የመጨረሻ ግብ ላይደርስ ይችላል። የአፍሪካ ቀንድ ከረጅም ጊዜ ጀምሮ የሀያላን መንግስታት የፍላጎት መገኛ ስፍራ ሆና ቆይታለች። የቀይ ባህር መተላለፊያዎች፣ የናይል ውሃ ፖለቲካ፣ የወደብ ተደራሽነትና የአካባቢው ደህንነት ሚዛን በቀጣናው ያሉ ግጭቶችን ዓለም አቀፋዊ ፍላጎቶች ጋራ ይገናኛሉ። ስለዚህ ኢትዮጵያ ላይ የሚካሄደው ማንኛውም ፖለቲካዊ ወይም ወታደራዊ ትግል ከዚህ ሰፊ የጂኦፖለቲካ አውድ ተነጥሎ ሊታይ አይችልም። በዚህ ሁኔታ ውስጥ በጦር ሜዳ የተገኘነውን ድል ወደ ዘላቂ ፖለቲካዊ ስኬት ለመቀየር ዓለም አቀፉን የኃይል አሰላለፍ መረዳትና ወዳጅና ተፎካካሪ ኃይላትን በጥበብ መለየት እንዲሁም የተመጣጠነ የዲፕሎማሲ ስትራቴጂ መንደፍ አስፈላጊ ነው። በሌላ በኩል አሁን ያለው አገዛዝ ያለውን ከፍተኛ ችግሮች ለመሸፈን ሲል የውጪ ድጋፍ ለማግኘት የቀጣናውን የፖለቲካ ጉዳዮች እንደ መደራደሪያ ካርድ እየተጠቀመ መሆኑ ይነሳል። ይህ ሁኔታ ኢትዮጵያ ውስጥ ግጭት ቀጣናዊና ዓለም አቀፋዊ ፍላጎቶችን እየያዘ ስለሚገኝ የትግሉ ተዋናዮች በዲፕሎማሲ መስክ ያላቸውን ሚና ከመቼውም ጊዜ በላይ ጎልቶ ይታያል። በዚህ አውድ ውስጥ ወሳኝ ጉዳዮች ትኩረትን የበላይነትን መጨበጥ ነው። በዘመናዊ ፖለቲካ የጦር ሜዳ ውጤት ብቻ ሳይሆን የዓለም አቀፉን አስተያየት ማሳመን እኩል አስፈላጊ ሆኗል። ማንኛውም ንቅናቄ ራሱን እንደ ፍትህ፣ እንደ ነጻነት እና እንደ ህዝባዊ ፍላጎት ተወካይነት ማሳየት ካልቻለ በዓለም አቀፉ መድረክ ተቀባይነት ማግኘት ያስቸግረዋል። ስለዚህ በትግሉ ወቅት የሚፈጸሙ የሰብአዊ መብት ጥሰቶችና የጦር ሜዳ ወንጀሎች በተጨባጭ ማስረጃ ተሰንደው ለህጋዊ ሂደቶች ዝግጁ መደረግ ይገባቸዋል። በተመሳሳይ ጊዜ በቁጥጥር ስር ባሉ አካባቢዎች የህግ የበላይነትን፣ የህዝብ አገልግሎትን እና ፍትሃዊ አስተዳደርን በተግባር በማሳየት ማንኛውንም የፖለቲካዊ ንቅናቄ ተአማኒነት ያጎለብታል። በተጨማሪም ስለወደፊቱ ኢትዮጵያ ያለውን ራዕይ በግልጽ የሚያቀርብ የፖሊሲ ሰነድ ማዘጋጀት፣ በተለያዩ ቋንቋዎች የሚዲያ ተጽዕኖ መፍጠርና ከዓለም አቀፉ ተቋማት ጋር በተከታታይ ግንኙነት በመገንባት የዲፕሎማሲ ጥረቱን ዋና አካል መሆን አለባቸው። የጎረቤት ሀገራትን ፍላጎት በጥልቀት በመረዳት በጋራ ጥቅምና በቀጣናዊ መረጋጋት ላይ የተመሰረተውን የውጭ ግንኙነት መገንባትም ወሳኝ ነው። የዲያስፖራ ማህበረሰብን በተቀናጀ መንገድ በውጭ ሀገራት ውሳኔ ሰጭነት፣ የፖሊሲ ተቋማትና የሚዲያ ተቋማት ላይ ተጽዕኖ መፍጠር ከቻለ የዲፕሎማሲ ጥረቱን በከፍተኛ ደረጃ ሊያጠናክረው ይችላል። በመጨረሻ ማንኛውም የህዝብ ትግል ዘላቂ ድል የሚያገኘው ወታደራዊ አቅምን፣ ፖለቲካዊ ብስለትን፣
ዲፕሎማሲያዊ ጥበብንና የውስጥ አንድነትን በማስተባበር የአፍሪካ ቀንድ የጂኦፖለቲካ ማዕበል ፈተናዎች ቢያመጣም በትክክለኛ ስትራቴጂ ከተጠቀሙበት ታላቅ ዕድሎችን ይፈጥራል። በጠመንጃ በጦር ሜዳ ውጤት ሊያመጣ የሚችለው ዘላቂ ድልን የሚያረጋግጠው ግን ፖለቲካዊ ጥበብ፣ ዲፕሎማሲያዊ ብስለትና የህዝብ አንድነት